ሻሎም ቅዱሳን እንዴት ናችሁ? ይሄ መጽሐፍ ቅዱስ ንባብ ጉዟችን ነው። መስከረም 1 ዘፍጥረት 1 ብለን ጀምረናል። እስከ ጳጉሜ 5 ራዕይ 22 ድረስ በጌታ ጸጋ እንጓዛለን። ዛሬ 89ኛ ቀናችን ላይ ደርሰናል። በዚህ ቀን የምናነበው ደግሞ ሁለተኛ ሳሙኤል ከምዕራፍ 7 እስከ 9 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ሁለተኛ ሳሙኤል ምዕራፍ 7 እንዲህም ሆነ ንጉሱ በቤቱ በተቀመጠ ጊዜ እግዚአብሔር በዙሪያው ካሉ ጠላቶቹ ሁሉ ባሳረፈው ጊዜ ንጉሱ ነብዩ ናታንን እኔ ከዝግባ በተሰራ ቤት ተቀምጫለሁ፣ የእግዚአብሔር ታቦት ግን በመጋረጆች ውስጥ እንደተቀመጠ ያለው። ናታንም ንጉሱን እግዚአብሔር ካንተ ጋር ነውና ሂድ፣ በልብህ ያለውን ሁሉ አድርግ አለው። በዚያም ሌሊት የእግዚአብሔር ቃል ወደ ናታን መጣ፣ እንዲህም አለው፣ ሂድ ለባሪያዬ ለዳዊት ንገረው፣ እግዚአብሔር እንዲህ ይላል፣ የእስራኤልን ልጆች ከግብጽ ምድር ካወጣሁበት ቀን ጀምሮ እስከ ዛሬ ድረስ በድንኳንና በማደሪያ ሄድ ነበር እንጂ በቤት አልተቀመጥኩምና አንተ የምኖርበትን ቤት አትሰራልኝም። ከእስራኤል ልጆች ሁሉ ጋር ባለፍኩበት ስፍራ ሁሉ ስለምን ቤትን ከዝግባ እንጨት አልሰራችሁልኝም ብዬ ሕዝቤን እስራኤል ይጠብቅ ዘንድ ከእስራኤል ነገድ ላዘዝኩት ለአንዱ በእውኑ ተናግሬያለሁን? አሁንም ዳዊትን ባሪያዬን እንዲህ በለው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አንተ መንጋውን ስትከተል በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰድኩህ። በሄድክበት ሁሉ ካንተ ጋር ነበርኩ፣ ጠላቶችህንም ሁሉ ከፊትህ አጠፋው። በምድርም ላይ እንዳሉ እንደ ታላላቆቹ ስም ታላቅ ስም አደርግልሃለሁ። ለሕዝቤም ለእስራኤል ስፍራ አደርግለታለሁ፣ እተክለውም አለው፣ በስፍራውም ይቀመጣል፣ ከዚያም በኋላ አይናወጥም። እንደ ቀድሞ ዘመንና በሕዝቤ በእስራኤል ልጆች ላይ ፈራጆች እንዳስነሳውበት ጊዜ ግፈኞች ተመልሰው አያስጨንቁትም። ከጠላቶችህም አሳርፈሃለሁ፣ እግዚአብሔርም ደግሞ ቤት እሰራልሃለሁ ብሎ ይነግርሃል። እድሜህም በተፈጸመ ጊዜ ከአባቶችህ ጋር ባንቀላፋህ ጊዜ ከወገብህ የሚወጣው ዘርህ ካንተ በኋላ አስነሳዋለሁ፣ መንግስቱንም አጸናለሁ። እርሱ ለስሜ ቤት ይሰራል፣ የመንግስቱንም ዙፋን ለዘላለም አጸናለሁ። እኔም አባት ሆነዋለሁ፣ እርሱም ልጅ ይሆነኛል። ክፉ ነገርም ቢያደርግ ሰው በሚቀጣበት በትርና በሰው ልጆች መቅጫ ገስጸዋለሁኝ። ከፊቴም ከጣልኩት ከሳኦል እንዳራቅኩኝ ምሕረቴን ከእርሱ አላርቅም። ቤትህና መንግስትህም በፊቴ ለዘላለም ይጠነክራል፣ ዙፋንህም ለዘላለም ይጸናል። እንደዚህም ቃል ሁሉ እንደዚህም ራእይ ሁሉ ናታን ለዳዊት ነገረው። ንጉሱ ዳዊትም ገባ፣ በእግዚአብሔርም ፊት ተቀምጦ እንዲህ አለ፣ ጌታዬ እግዚአብሔር ሆይ እስከዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው? ጌታዬ እግዚአብሔር ሆይ ይህ በፊትህ ጥቂት ነበረ፣ ስለ ባሪያህም ቤት ደግሞ ለሩቅ ዘመን ተናገርክ። ጌታዬ እግዚአብሔር ሆይ ይህ የሰው ሕግ ነው። ጌታዬ እግዚአብሔር ሆይ አንተ ባሪያህን ታውቃለህና ዳዊትስ ሲናገርህ ዘንድ የሚጨምረው ምንድን ነው? ለባሪያህም ታስታውቀው ዘንድ ስለ ቃልህ ምክንያትና እንደ ልብህ ሐሳብ ይህን ታላቅ ነገር ሁሉ አደረክ። ስለዚህም አቤቱ አምላኬ ሆይ እንዳንተ ያለ የለምና በጆሮአችንም እንደሰማን ሁሉ ካንተ በቀር አምላክ የለምና አንተ ታላቅ ነህ። ለእርሱ ለራሱ እንዲሆን ሕዝብን ይቤዥ ዘንድ ለእርሱ ለራሱም ስም ያደርግ ዘንድ በአሕዛብና በአምላኮቻቸው ፊት ከግብጽ በተቤዠው ሕዝብ ፊት ተአምራትና ድንቅን ያደርግ ዘንድ እግዚአብሔር እንደሄደለት እንደ ሕዝብህ እንደ እስራኤል ያለ በምድር ላይ ምን ሕዝብ አለ? ሕዝብህንም እስራኤልን ለዘላለም ሕዝብ አድርገህ አጽንተዋል። አንተም አቤቱ አምላክ ሆነሃቸዋል። አቤቱ አምላክ ሆይ አሁንም ለባሪያህና ለቤቱ የተናገርከውን ለዘላለም አጽናው፣ እንደተናገርክም አድርግ። የሰራዊት ጌታ እግዚአብሔር የእስራኤል አምላክ ነው ይባል ዘንድ ስምህ ለዘላለም ታላቅ ይሁን። የባሪያህም የዳዊት ቤት በፊትህ የጸና ይሁን። አቤቱ የእስራኤል አምላክ የሰራዊት ጌታ ሆይ አንተ እኔ የቤት እሰራልሃለሁ ብለህ ለባሪያህ ገልጠሃልና፣ ስለዚህ ባሪያህ ይህችን ጸሎት ወደ አንተ ይጸልይ ዘንድ በልቡ ደፈረ። ጌታ እግዚአብሔር ሆይ አሁንም አንተ አምላክ ነህ፣ ቃልህም እውነት ነው። ይህንንም መልካም ነገር ለባሪያ ተናግረሃል። ጌታ እግዚአብሔር ሆይ አንተ ተናግረሃልና አሁን እንግዲህ ለዘላለም በፊትህ ይሆን ዘንድ የባሪያህን ቤት እባክህ ባርክ፣ በበረከትህም የባሪያህን ቤት ለዘላለም ይባረክ። ሁለተኛ ሳሙኤል ምዕራፍ 8 ከዚህም በኋላ ዳዊት ፍልስጤማውያንን መታ አዋረዳቸውም። ከፍልስጤማውያንም እጅ ሜቴግ አማ የተባለችውን ከተማ ወሰደ። ሞዓብንም መታ፣ ሞዓባውያንንም በምድር ጥሎ በገመድ ሰፈራቸው። በሁለት ገመድ ለሞት በአንድ ገመድም ሙሉ ለሕይወት ሰፈራቸው። ሞዓባውያንም ለዳዊት ገባሮች ሆኑ፣ ግብርም አመጡለት። ዳዊትም ደግሞ በኤፍራጥስ ወንዝ አጠገብ የነበረውን ግዛት መልሶ ለመያዝ በሄደ ጊዜ የረአብን ልጅ የሱባን ንጉሥ አድር አዛርን መታ። ዳዊትም ከእርሱ 1700 ፈረሰኞችን 20,000 እግረኞችን ያዘ። ዳዊትም የሰረገለኛውን ፈረስ ሁሉ ቋንጃ ቆረጠ፣ ለ100 ሰረገላ ብቻ አስቀረ። ከደማስቆም ሶራውያን የሱባን ንጉሥ አድር አዛርን ሊረዱ በመጡ ጊዜ ዳዊት ከሶራውያን 22,000 ሰዎች ገደለ። ዳዊትም በደማስቆ ሶሪያ ጭፍሮችን አኖረ። ሶራውያንም ለዳዊት ገባሮች ሆኑ፣ ግብርም አመጡለት። እግዚአብሔርም ዳዊት በሄደበት ሁሉ ድልን ሰጠው። ዳዊትም ለአድር አዛር ባሪያዎች የነበሩትን የወርቅ ጋሾች ወሰደ፣ ወደ ኢየሩሳሌም ይዟቸው መጣ። ንጉሱ ዳዊትም ከአድር አዛር ከተሞች ከቤጣህና ከቤሮታይ እጅግ ብዙ ናስ ወሰደ። የሐማትም ንጉሥ ቶኡ
ዳዊት የአድር በአዛርን ጭፍራ እንደመታ ሰማ። ቶኡም ከአድር አዛር ጋር ሁል ጊዜ ይዋጋ ነበርና ዳዊት አድር አዛርን ድል ስለመታ ቶኡ ልጁን አዶራምን ደህንነቱን ይጠይቅ ዘንድ ይመርቀውም ዘንድ ወደ ንጉስ ዳዊት ላከው። እርሱም የብርና የወርቅ የናስም ዕቃ ይዞ መጣ። ንጉስ ዳዊትም ካሸነፋቸው ከአሕዛብ ሁሉ ከሶሪያ ከሞዓብም ከአሞንም ልጆች ከፍልስጤማውያንም ከአማሌቅም ከረአብም ልጅ ከሱባም ንጉስ ከአድር አዛር ምርኮ ከቀደሰው ብርና ወርቅ ጋር እነዚህን ደግሞ ለእግዚአብሔር ቀደሰ። ዳዊትም በተመለሰ ጊዜ ከኤዶሚያስ 18000 ሰዎች በጨው ሸለቆ ውስጥ በመምታቱ ስሙ ተጠራ። በኤዶሚያስ ሁሉ ጭፍሮችን አኖረ። ኤዶማውያንም ሁሉ ለዳዊት ገባሮች ሆኑ። እግዚአብሔር ዳዊትን በሚሄድበት ሁሉ ድልን ሰጠው። ዳዊትም በእስራኤል ሁሉ ላይ ነገሰ። ዳዊትም ለሕዝቡ ሁሉ ፍርድንና ጽድቅን አደረገላቸው። የጽሩያ ልጅ ኢዮአብም የሰራዊት አለቃ ነበረ። የአሂሉድም ልጅ ኢዮሳፍጥ ታሪክ ጸሐፊ ነበረ። የአኪጦብ ልጅ ሳዶቅ የአቢሜሌክም ልጅ አብያታር ካህናት ነበሩ። ሰራያም ጸሐፊ ነበረ። የዮዳሄ ልጅ በናያስ በከሊታውያንና በፈሊታውያን ላይ ነበረ። የዳዊትም ልጆች አማካሪዎች ነበሩ። ሁለተኛ ሳሙኤል ምዕራፍ 9 ዳዊትም ስለ ዮናታን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው ቀርቷልን አለ። ከሳኦልም ቤት ሲባ የሚባል አንድ ባሪያ ነበረ። ወደ ዳዊትም ጠሩት። ንጉሱም አንተ ሲባ ነህን አለው። እርሱም እኔ ባሪያህ ነኝ አለ። ንጉሱም የእግዚአብሔርን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው አልቀረምን አለ። ሲባም ንጉሱን እግሩ ሽባ የሆነ አንድ የዮናታን ልጅ አለ አለው። ንጉሱም ወዴት ነው አለው። ሲባም ንጉሱን እነሆ እርሱ በሎዶባር በአሚኤል እጅ በማኪር ቤት አለ አለው። ንጉሱም ዳዊት ልኮ ከሎዶባር ከአሚኤል ልጅ ከማኪር ቤት አስመጣው። የሳኦልም ልጅ የዮናታን ልጅ ሜምፊቦስቴ ወደ ዳዊት መጣ። በግንባሩም ወድቆ እጅ ነሳ። ዳዊትም ሜምፊቦስቴ ሆይ አለ። እርሱም እነሆኝ ባሪያህ አለ። ዳዊትም ስለ አባትህ ስለ ዮናታን ቸርነት ፈጽሜ ያደርግልሃለሁና አትፍራ፣ የአባትህንም የሳኦልን ምድር ሁሉ መልስልሃለሁ፣ አንተም ሁልጊዜ ከገበታዬ እንጀራ ትበላለህ አለው። እርሱም የሞተ ውሻ ወደ መመስል ወደ እኔ የተመለከትክ እኔ ባሪያህ ምንድን ነኝ ብሎ እጅ ነሳ። ንጉሱም የሳኦልን ባሪያ ሲባን ጠርቶ ለሳኦልና ለቤቱ ሁሉ የነበረውን ሁሉ ለጌታ ልጅ ሰጥቻለሁ። አንተና ልጆች ሎሌዎቹም ምድሩን ረሱለት፣ ለጌታህም ልጅ እንጀራ የሆነው ዘንድ ፍሬውን አግባ። የጌታ ልጅ ሜምፊቦስቴ ግን ሁልጊዜ ከገበታዬ ይበላል አለው። ለሲባም 15 ልጆችና 20 ባሪያዎች ነበሩት። ሲባም ንጉሱን ጌታዬ ንጉሱ ባሪያውን እንዳዘዘ እንዲሁ ባሪያህ ያደርጋል አለው። ሜምፊቦስቴም ከንጉሱ ልጆች እንደ አንዱ ከዳዊት ገበታ ይበላ ነበረ። ለሜምፊቦስቴም ሚካ የተባለ ታናሽ ልጅ ነበረው። በሲባም ቤት ያሉ ሁሉ ለሜምፊቦስቴ ያገለግሉ ነበረ። ሜምፊቦስቴም ከንጉሱ ገበታ ሁል ጊዜ እየበላ በኢየሩሳሌም ተቀምጦ ነበረ። 2 እግሩም ሽባ ነበረ ይላል። በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ላይ ቲክቶክ እና ቴሌግራም ላይ በቀጥታ ስርጭት በጥልቀት ይህንን ያነበብኩትን ክፍል እናጠናለን። ኑና አብረን እናጥና። ጸጋ ይብዛላችሁ።